በሕይወታችሁ ለአንድ ሰው መልካም ውላችሁ ከውድቀት አንስታችሁትና ነገሮች ሲስተካከሉለት ያ ሰው እናንተን ለማጥፋት ሲነሳ ማየት እጅግ ልብ የሚሰብር ነገር ነው። ዛሬ የምናየው ቴክሳስ ውስጥ የምትኖረውን ክሪስተን የምትባል ወጣት ታሪክ ነው። ክሪስተን በ17 ዓመቷ ብቸኝነትና መሸማቀቅ የሞላበት ሕይወት ትመራ ነበር። ነገር ግን ከሷ በስተጀርባ እንዲህ ያለ ጥቁር ጥላ ይወጣል ብሎ የገመተ ማንም አልነበረም። ክሪስተን እንደ ማንኛውም ወጣት አልነበረችም። አሎፔሺያ በሚባል በሽታ ምክንያት ፀጉሯ እየተመለጠ ያስቸግራት ነበር። በትምህርት ቤትም ልጆች በመላጣነቷ ምክንያት ያፊዙባትና ያሸማቅቋት ነበር። ይህንን ለመደበቅ ጥራት የሌላቸውን ሰው ሰራሽ ፀጉሮች ዊግ ታደርግ ነበር። ግን አሁንም በራሷ መተማመን አልነበራትም። በ2002 ዓመተ ምህረት ግን ነገሮች ተቀየሩ። ራሄልና ቴፈን የተባሉ ሁለት ቆንጆ ልጆች አስተዋወቀች። እነዚህ ልጆች በትምህርት ቤት ውስጥ የታወቁና የሚወደዱ ነበሩ። ከሌሎቹ ልጆች በተለየ ክርስትንን ከማሾፍ ይልቅ ቀረቧት። እንዴት ራሷን መተበክ እንዳለባት፣ እንዴት መዋብ እንዳለባት አስተምሯት። ጥራት ያለው ዊግ ገዝታ እንድታደርግም ረዷት። ክርስትንም ሙሉ በሙሉ ተቀየረች። ራሄልና ቴፈን ለክርስትን ውበት ብቻ ሳይሆን አዲስ ሕይወት ነው የሰጧት። እንዲያውም በትምህርት ቤቱ የውበት ንግሥት ሆና እስከመረጥ ድረስ በራሷ እንድትተማመን አደረጓት። ክርስትን ከሁለቱ ጓደኞቿ ውጪ ማንም ፀጉሯ የሌለውን ጭንቅላቷን እንዲያይ አትፈቀድም ነበር። ያን ያህል ታምናቸው ነበር። በ2002 መጨረሻ አካባቢ ክርስትን ከስናይደር ጋር ተዋወቀች። ስናይደር የ21 ዓመት ወጣት ሲሆን በወንጀልና በአደንዛዥ ዕፅ ሱስ የተዘፈቀ ነበር። ይህ ግንኙነት የክርስትንን ሕይወት ወደ ገደል መራት ጀመረ። ስናይደር ክርስትንን ወደ አደንዛዥ ዕፅ ሱስ ውስጥ ከመከተቱም በላይ አንቺ ሰይጣን ነሽ፣ አንቺ እብድ ነሽ እያለ በስነ ልቦና ይበድላት ነበር። ቀስ በቀስ ክርስትንም እኔ እብድ ነኝ ብላ እንድታመን አደረጋት። 2003 ላይ ሁለቱ ለአደንዛዥ ዕፅ መግዣ የሚሆን ገንዘብ በጣም አጠራቸው። በዚህ ጊዜ ክርስትን አንድ የሚዘገንን ሐሳብ አቀረበች። ጓደኞቼ ራሄልና ቴፈን ብር አላቸው፣ ለምን አንዘርፋቸውም አለችው። ሐምሌ 18 ቀን 2003 ክርስትንና ስናይደር ወደ ቴፈን ቤት ሄዱ። ራሄልና ቴፈን ከፍቅረኞቻቸው ጋር ሆኖ ክርስትንን እንደ ጓደኛ በደስታ ተቀበሏት። ነገር ግን በጨዋታ መሃል ስናይደር መሳሪያውን መዘዘ። ከውድቀት አንስቶ ሕይወት የሰጧት ጓደኞቿ ላይ ክርስትንም መሳሪያዋን ደቀነችባቸው። ምንም እንኳን ልጆቹ የፈለጋችሁትን ውሰዱ ግን አትግደሉም ብለው ቢለሙኑም ስናይደር መተኮስ ጀመረ። ክርስትንም አብራ ተኮሰች። አራቱንም ልጆች ደብድበው ገንዘቡንና ዕጡን ይዘው ሊወጡ ሲሉ ክርስትን ሞተዋል ወይስ አልሞቱም ብላ ቼክ ለማድረግ ተመለሰች። በዚህ ጊዜ ጓደኛዋ ራሄል ሳትሞት ለሕይወቷ ስትታገል አገኘቻት። ክርስትን ግን ለጓደኛዋ ከመራራት ይልቅ በያዘችው ሽጉጥ ደጋግማ በመምታት ሕይወቷ እንዲያልፍ አደረገች። ይህ ወንጀል ለበርካታ ዓመታት ሳይታወቅ ቆየ። ክርስትን ምንም እንዳልተፈጠረ ስራዋን ትሰራ ነበር። ከስናይደርም ጋር ተለያዩ። በ2005 ሌላ ሰው አግብታ ማንነቷን ደብቃ መኖር ጀመረች። ወንጀሉ የታወቀው በቴሌቪዥን ላይ ፖሊስ ያልተያዙ ወንጀለኞችን ምስል ሲያሳይ ነው። የክርስትን ባል በቴሌቪዥን የታየው ስዕል ሚስቱም እንደሚመስል ሲረዳ ክርስትን ለባሏ ሁሉንም ነገር ተናገረች። ከዚያም ለ7 ወራት ያህል በሆቴል ውስጥ ተደብቀው ቆዩ። ክርስትን ቀደም ብሎ ማገገሚያ በነበረችበት ወቅት ለአንድ ሰው ሚስጥሯን ነግራ ነበር። ያ ሰው ለፖሊስ በሰጠው ጥቆማ ፖሊስ ክርስትንን አገኛት። ስናይደር ፖሊሶች ሊይዙት ሲሉ ራሱን በአደንዛዥ ዕፅ ገደለ። ክርስትን ግን ለሰራችው ወንጀል ፍርድ ቤት ቀርባ የዕድሜ ልክ እስራት ተፈረደባት። በታላቅ በጎነት የተጀመረ ታሪክ በጭካኔና በክህደት ተጠናቀቀ። ይህ ታሪክ የአንድ ሰው ውለታ ቢስነት ምን ያህል ጥግ ሊደርስ እንደሚችል የሚያሳይ ትምህርት ነው።